በግልጽ የኢኮኖሚ ጦርነት ውስጥ ገብታለች። ይሄንን የወደብ አማራጭ በሰሜን በምስራቅ በምዕራብ በደቡብ ብላ የመምረጥ ሙሉ መብት ያላት ሀገር ነች። 12 ቀን ሲቀር ብቻ ምን እየሰራ ነበር የሚለውን ጥያቄ ማንሳት ያስፈልጋል። ግን ጅቡቲያን ረመዳንም ነጾም የጀመሩት በዚህ ዓመት ነው እንዴ? ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሐሳብ ሚዲያ ሐሳብ ዴሊ ነው ተጀምሯል። ያልፋል አሻግርና ይድነቃቸው ተሾመ ዛሬም እንደተለመደው ቆይታ እናደርጋለን። ወደ ዋና ጉዳያችን ከማለፋችን በፊት ማማማቂያ ጉዳዮችን ይዘናል። ያፊ ምን ጉዳዮች አሉ? እንዴት ነው ሄድነ? አለን ቀድሜ ስለተገናኘ ያው ለሰፊው ህዝባውን ደግሞ ልክ ነህ ለሰፊው ተመልካች እንግዲህ የተለያዩ ጉዳዮች እየተሰሙ ነው ያሉት። እኛ ደግሞ እንደ ማሟሻ ሁለት ጉዳዮች እናነሳለን። ሀገራችን ላይ የትግራይን ጉዳይ እናነሳለን። እንግዲህ ጊዜ አስተዳደሩ ፕሬዚደንት ከተቀየሩ ወደ 2 ሳምንት ገደማ ሆኗቸዋል። ታደሰ ወረደ የአቶ ጌታቸው ረዳን ቦታ ይዘው ነበረ። የካቢኔ ማዋቀርና በይፋ ወደ ስራ የመግባቱን እንቅስቃሴ ጀምረዋል። ይሄን ነገር ሰምተናል። በአቶ ጌታቸው ረዳ ሲመራ የነበረውን ካቢኔ ያው የመቀየር ስራዎች መጀመራቸው ነው የተሰማው። በአቶ ጌታቸው ረዳ አስተዳደር ውስጥ በቁጥራቸው 27 የነበሩ የካቢኔ አባላት አሁን ወደ 21 ዝቅ እንዲል ተደርጓል። በሁለት ምክትል ፕሬዚዳንት ማዕረጎች ውስጥ የነበሩ የአስተዳደር ስርዓት ደግሞ አሁን ወደ 1 እንዲወርድ ጀነራሉ ይህንን አድርጓል። ይሁን እንጂ ከደብረጽዮን ገብረ ሚካኤል የህወሓት ሰፊ ቁጥር ያለው የካቢኔ አባል ስለመካተቱም ነው የዜና ምንጮች የዘገቡት። በተጨማሪም ደግሞ የእሳቸው ምክትል የሆኑት የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ምክትል ፕሬዚዳንት ሆነው መሾማቸው ተሰምቷል። ይሄ ጉዳይ ከቀድሞ የጊዜ አስተዳደሩ ፕሬዚዳንት ጌታቸው ረዳ ከፍ ያለ ትችት ተሰንዝሮበታል። በተለይ ይሄ አዲሱ አወቃቀር ሌሎችንም ያላማከለ ያላካተተ አገላይነት ያለው ነው፣ ወደ አንድ ወገን ያደላ ነው ሲሉ በክፉኛ ተችተውታል አቶ ጌታቸው ረዳ። እንግዲህ ጀነራል ታደሰ ወረደ ይህንን የካቢኔ ማዋቀር ሂደት ስርዓቱን በጠበቀ መልኩ ስለማከናወናቸው ነው መረጃዎች እየወጡ የሚገኙት። በተቃራኒው ግን የቀድሞ ጊዜ አስተዳደር ዙሪያ ላይ የነበሩ ሰዎች ግን በብዙ እየተቹት ነው። በተለይም ደግሞ ይሄ ትችት እየመጣ ያለው ቀደም ሲል የጠቀስከው ከደብረጽዮን ገብረ ሚካኤል ዶክተር ደብረጽዮን ገብረ ሚካኤል ወገን እንትን ያሉ ወደ ካቢኔው እንዲመጡ የተደረጉ ቁጥራቸውም ደግሞ እጅግ በጣም ከፍ ያለ የህወሓት ሰዎች እዚህ ላይ ተካተዋል የሚል ነገር ነው እያነሱ ያሉት ይርኔ። ከዚህ ጋር ተያይዞ በጣም ብዙ ትችቶች ናቸው የመጡ ያሉት። እንግዲህ ቀደም ሲል እንዳልነው 2 ሳምንት ገደማ ሆኗቸዋል። አሁን ላይ እዛው ካቢኔ ውስጥም በቀድሞ አስተዳደርና በአሁኑ አስተዳደር መካከልም ከዛ ደግሞ ሶስተኛው ወገን እንደ ህወሓት ይቺ አካባቢው ላይ ትንሽ ወጠር ያለ ነገር ዳግም እየተከሰተ ስለመሆኑ ምንጮቻችን በተለይ ለሐሳብ ዴሊ ቅርብ የሆኑ ምንጮች ይሄን ነገር እየነገሩ ነው የሚገኙት። የአቶ ጌታቸው ረዳን ሐሳብ የሚደግፉ በርካቶች አሉ። የጀነራል ታደሰ ወረደንም ሐሳብ የሚደግፉ በርካቶች አሉ። የአቶ ጌታቸው ረዳ ግልጽ የሆነ ሐሳብ ምንድነው? ይሄ የካቢኔ ማዋቀር አማካይ ሊሆን ይገባል፣ አግላይነት ሊኖረው አይገባም፣ ወይንም የጨቋኝነት አይነት አካሄድ ሊኖረው አይገባም፣ ቁጥሩን ባላንስ ሊያደርግ ይገባል የሚል ነው ይርኔ። ከዚሁ ከካቢኔው ጋር ተያይዞ አዲሱ የጊዜያዊ አስተዳደር ፕሬዚዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል በርካቶች ነቀፌታ እያነሱባቸው ይገኛሉ። አሁን ቀደም ሲል እኛም እንዳነሳ ነው የካቢኔያቸውን ከህወሓት ወገን ከህወሓትም ደግሞ የጃጁና ያረጁ በሚሉ ጽንፎች የተወከሉ እንደሆኑ ነው የተሰማውና አሁንም የወጣቱን ጥያቄ ሳይመልስ የሚያልፍ አስተዳደር እየመጣ ነው የሚል ካቢኔው እየመጣ ነው የሚል ትችት ቀርቦበታል። ከዚሁ ጋር ተያይዞ ትላንትናም ለአቶ ጌታቸው ረዳ ከዚህ በኋላ ያው እንደ ርክክብም በመቀሌ የሚደረግ የምስጋና መርሃ ግብር እናካሄዳለን ማለታቸው ተሰምቷል። የታደሰ ወረደ አስተዳደርና ምንድነው
ያለው በመቀሌ በሚደረገው የምስጋና ስነ ስርዓት ላይ እንዲገኙ በአክብሮት እንጋብዛለን ይላል። መቼ ነው ቀኑ የሚለው በርግጥ በግልጽ የተነገረ ጉዳይ አይደለም። ግን ደግሞ ያው በውስጥ ግን ተነጋግረው ሊሆን ይችላል። ምናልባት ምክንያቱም አንዳንዴ እንደዚህ አይነት ጉዳዮች ኦፊሻሊ ሲወጡ አካባቢ ላይም አሁን ብዙ የምናያቸው ስጋቶች አሉ አይደል? ከዛ አንፃር ምናልባት ግን ብቻ አሁን ባለው የፖለቲካ አስተላለፍ አቶ ጌታቸው ረዳ መቀሌ ያመራሉ ወይ የሚለው ጥያቄ ነው። ምናልባት በራሱ ጥያቄ ነው። በጣም ጥያቄ ነው። መልካም ይድነ ወደ ውጪ ጉዳይ ስናልፍ ደግሞ እንግዲህ በተደጋጋሚ እዚህ ጠረጴዛ ላይ ስናነሳው ነበረ የሶማሊያ ጉዳይ አሳሳቢ ደረጃ ላይ ደርሷል። አልሻባብ ዳግም እያንሰራራ ነው የሚገኘው። ወደ ሞቃዲሾ የመገስገስ እድል አለው የሚባል ነገር አለ። በተለይም ደግሞ በታችኛው ሸበሌ አካባቢ ያደረሰ ያለው ጥቃት ያየናቸው ያሉት ዜናዎች መረጃዎች በጣም አሳሳቢ ናቸው። እስከ ትላንትና ድረስ በወጡ መረጃዎች አልሸባብ ኃይሉን በማጠናከር ወደ 10 ኪሎ ሜትር አካባቢ ወደ ሞቃዲሾ ከተማ እየገሰገሰ ይገኛል ተብሏል። እንደሚታወቀው የኢትዮጵያ አየር ኃይል የአሜሪካን ጨምሮ የተለያዩ ኃይሎች በቡድኑ ላይ ጥቃት የራሳቸውን ቢፈጽሙ ግን እስካሁን ኃይሉን እያፈረጠመ መጥቷል ነው የተባለው። የዚህ የአልሸባብ ግስጋሴ ከታሊባን የ2021 ግስጋሴ ጋር የማነጻጸር ሂደቶች አሉ። የተለያዩ የፖለቲካ ተንታኞች ምናልባትም ደግሞ አልሸባብ የሶማሊያን መንግስት እንደ ሀገር ያለውን ማለት ነው ሊቆጣጠር የሚችልበት ሰፊ እድል እንዳለ ዘገባዎች ተመልክቻለሁ። በጣም አሳዛኝና አሳሳቢ ያደረገው ጉዳዩን ደግሞ የጦር አዛዡ የስራ መልቀቂያ ማስገባት ነው። ሀገሪቱ እንዲህ ውጥረት ላይ ባለችበት ጊዜ እርሳቸው የስራ መልቀቂያ አስገብተዋል። እንደ ቀደም ሲል እንዳልነው እንግዲህ የታችኛው ሸበሌ ላይ ያሉ ግዛቶችን ሙሉ ለሙሉ ተቆጣጥሯል። እነርሱን አካባቢዎች ተቆጣጠረ ማለት ደግሞ ያው ወደ ሞቃዲሾ እየቀረበ ነው እንደማለት ነው። እንግዲህ ሀገሪቱ በእንደዚህ አይነት ውጥረት ውስጥ ባለችበት ሁኔታ እርሳቸው የጦር ኃይሉ ዋና አዛዥ የሪዘግኔሽን ሌተር አስገብተዋል። ይሄ በጣም አሳሳቢ አድርጎታል ነገር ይሁን። እንደምታውቀው እንግዲህ በዚህ በጦር አመራር ውስጥ ሀገር ጭንቅ ውስጥ በምትሆንበት ጊዜ በተለይ ኢቭን ጡረታ የወጡ ራሱ ዳግም የመጠራት እድል ይኖራቸዋልና የዜና ምንጮች ፊት ለፊት ገጽ ላይ ይሄንን በጣም ከባድና አሳሳቢ ውሳኔ ለምን የሚል መጠይቅም የሚያነሳ ውሳኔ ሲሉ እየተቀባበሉት ነው የሚገኙት። እንግዲህ የዚህን አዛዥ ውሳኔ እንዴት ታየዋለህ? ማለት አሁን አለመቻል ላትል ይችላል፣ ኃላፊነትና አለመሸከም። ሁለት ደግሞ የዚህ የአልሸባብ ግስጋሴ ማየል ወይስ ደግሞ ከጀርባው ሌላ ተልኮ ሊኖረው ይችላል የሚል ነገር እንደማሳያ ምን ሊወሰድ ይችላል? እኔ ዘገባዎቹን ሳነብ በይሄ አለመቻል ስጋት ወይንም ፍርሃት የሚለውን አንፃር ነው ያየሁትኝ። እርሱ ምንድነው ይርኔ አልሻባብ በዚህ ደረጃ ሆኖ አያውቅም። ምናልባትም 3-4 ዓመታት ተቆጥሯል። እንደዚህ ኃይሉን በደንብ አጠናክሮ ወደ ሞቃዲሾን ወደ መቅረብ የመጣበት ጊዜ በጣም እንትን የሚባል ይሄ ቅርብ የምትለው አይደለም። ተንፈስ ብሎ ነበረ የሆነ ጊዜ ላይ አይደለምና ለሶማሊያ ለቀጠናው ራሱ ስጋትነቱ ቀንሶ ነበረ። የኚህ የዋናው ጦር አዛዥ አሁን የመልቀቂያ ደብዳቤ ማስገባት በትክክልም የሰጉት ነገር እንዳለ ነው የሚያሳየ። እንዳልኩ አቅሙ ተጠናክሯል፣ ወደ ሞቃዲሾ እየተጠጋ ነው። የሶማሊያ መንግስት የተደራጀ የሚባል የእስከዛሬውን መሰል የአጸፋ እርምጃ እየወሰደ አይደለም። ሌላ የሚነሳው መጠይቅ ደግሞ እዛ አካባቢ ላይ የተሰማራው የሰላም አስከባሪ ኃይል በእርግጥም ሶማሊያ እዚህ ላይ ትልቅ ጥፋት ሰርታለች። ከዚህ ከሰላም አስከባሪ ምደባ ጋር ተያይዞ በጣም ትልቅ ጥፋት ነው የሰራችው። እሱም ዋጋ ያስከፍላት ይመስላል። ከዚህ ጋር ተዳምሮ የኚህ ጦር አዛዥ የስራ መልቀቂያ ማስገባት በትክክልም ለእርሳቸው ልክ የሆነ ውሳኔ ነው። አልሻባብ ደግሞ ያለበትን ሁኔታ ወይም ደግሞ የግስጋሴው መጠን የሚያሳየን ነውና አብዛኞቹ ኃላፊዎች ስጋት ላይ እንዳሉ የኚህ ሰውዬ መልቀቂያ ደብዳቤ ማሳያ ነው። የአዛዡ ከኃላፊነት ለመልቀቅ ያደረሳቸው ውሳኔ እኔ እንደሚመስለኝ ሌሎችም ተንታኞች ሲያነሱ የሰማሁት ጉዳይ ራሳቸውን ከታሪክ ተወቃሽነት ነፃ ለማድረግ ነው። ምክንያቱም የአልሸባብ ግስጋሴ እንደምታደርገው ነውና ዓለም ላይም እንዲህ አይነት ክስተቶች ሲስተናገዱ አንዳንድ ጊዜ ምን ያህል ኢትዮጵያዊነት ኃላፊነት መሆኑን ትረዳለህ አሁን። ምክንያቱም ለሀገር ፍቅር ያለውን ነገር ትረዳለህና በዚህ ልክ እንግዲህ የአጼ ቴዎድሮስን ጣፈንታ
ነበር የሚጠበቀው ገብቷል። የእውነቴን እኮ ነው የሀገር ፍቅር ሲኖር ያንን ነገር ታደርጋለና የአዛዡ ጉዳይ ትንሽ የካራማራ ጊዜም አላየንም ለነገሩ እነሱ እንደዚህ ሲሆኑ ወደ ኋላ ሲሸሹ ነው ያየነው። ያ በእርግጥ ግን ምን አለ መሰለህ በይሄ ወታደራዊ ስነ ምግባር ደረጃም እንደ አይነት ጊዜዎች ላይ በጣም እንትን ነው መሆን ያለበት ከቀደመው ኢነርጂ ይሄ ቆራጥነት ምናምን ነገር ይሄ ዲሲፕሊኑ አይፈቅድም ጭራሽ አይፈቅድም ወታደራዊ ዲሲፕሊኑ ጭራሽ አይፈቅድም እንደ ባንዳነትም ጭምር ነው የሚቆጠረው። አዎ ምንም ጥያቄ የለውም። በዛ ላይም ወታደሮች ታች ያሉ ወታደሮች ካንተ ስር ያሉ አዛዦች ባንተ የደብዳቤ ማስገባት ምን ሊማሩ ነው የሚችሉት? ይሄ በነገር ላይ ትልቅ ድል የሚሆነው ለአልሸባብ ነው የእሳቸው መልቀቅ። ግን ደግሞ እስኪ ቀጠናው አሳሳቢ ነው የአልሸባብ ግስጋሴ ምክንያቱም ሶማሊያን ዳግም የሚቆጣጠር ከሆነ አሁንም የማመሱ ነገር በጣም ይጨምራል። ጥንቃቄ ሊወሰድ ይገባል እንላለን። እውነት ነው ለቀጠናውም ስለሆነ ስጋትነቱ በጣም የተወደዳችሁ ተመልካቾቻችን ሐሳብ ዴይሊን እየተከታተላችሁ ትገኛላችሁ። ካፍታ ቆይታ በኋላ ስንመለስ ወደ ዕለቱ ጉዳይ እናልፋለን። ተመልሰናል። የተወደዳችሁ ተመልካቾቻችን ሐሳብ ዴይሊን እየተከታተላችሁ ትገኛላችሁ። እንደተለመደው ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር እንድታደርጉ በአክብሮት እንጋብዛለን። ጅቡቲ ህጋዊ የመኖሪያ ፍቃድ የሌላቸው የውጭ ሀገር ዜጎች በአስቸኳይ ከሀገራቸው ለቀው እንዲወጡ አሳስባለች። 12 ቀናት ብቻ ቀርቷቸዋል ብላለች። ኤምባሲው ነው ያወጣው። የኢትዮጵያ ኤምባሲ በጅቡቲ ለሐሳብ ሚዲያ የደረሰው ደብዳቤ አለ። ይህንን አስመልክቶ ኤምባሲው የጅቡቲ ሀገር ውስጥ ጉዳይ ሚኒስቴር አመራሮች የውጭ ሀገር ዜጎችን በመጪዎቹ 12 ቀናት ለማስወጣት የተያዘው እቅድ አናሻሽልም ማለታቸው አስታውቋል። እውነት ነው ይርኔ ይሄ ጉዳይ እንደ ምስራቅ አፍሪካም በጥቅሉም ደግሞ እንደ ኢትዮጵያ ስታስበው እንግዲህ ባጎረስኩ የሚባል አለ አይደለ እሱን በደንብ የሚያመላክት ነው። ወደ ኋላ መለስ ብለን እናስታውስ ሰሞኑን የተፈጠረው ነገር ምንድነው የሚለው ነገር እናንሳ ይርኔ እንደ መንደርደሪያ እንዲሆነን ከበድ ያለ ከፍ ያለ ውይይት ተደርጎ ነበር በኢትዮጵያ የዲፕሎማቶችና በጅቡቲ ከፍተኛ የመንግስት ኃላፊዎች በተለይም ደግሞ የውጭ ጉዳይ አካባቢ ላይ ከሚሰሩ ሰዎች ጋር ከፍ ያለ ውይይት ተደርጎ ነበር። ምንድነው በመርህ ደረጃ ሲነጋገሩ የነበረው ጠረጴዛቸው ላይ ቁጭ አድርገው ሲነጋገሩ የነበረው ጅቡቲ ይሄንን የ12 ቀን ገደብ ያስቀመጠችው ለኢትዮጵያን ብቻ እንዳልሆነ ተናግራለች። መልካም ለሌሎችም ነው እሳየው ነው። ኢትዮጵያ ግን በልዩነት ጥያቄ አቅርባለች። አሁን ዋናው ኢሹአችን ይሄ ነው አይደለ? ጥያቄ አቅርባለች። ይሄ ያቀረበችው ጥያቄ ምንድነው? ግድ የለም ሐሳቡን በመርህ ደረጃ እንቀበለዋለን ነገር ግን የጊዜ ማሻሻያ ይደረግ የሚል ነው የተነሳው ጥያቄ ከኢትዮጵያ በኩል። ይሄ የጊዜ ማሻሻያ ለ3 ወራት እንዲቆይ ነው ጥያቄ የቀረበው። ለሐሳብ ሚዲያ የደረሰው ደብዳቤ የሚያመላክተው ያ ነው። ይሄ 3 ወር የተጠየቀባቸው ምክንያቶች ምንድናቸው የሚሉትን እናንሳ። የኢትዮጵያ በጅቡቲ የሚገኘው የኢትዮጵያ ኤምባሲ እንዳስታወቀው ለሐሳብ ሚዲያም እንደላከው መረጃ አንደኛ እዛ ሀገር ውስጥ የሚገኙ በርካታ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን በተለያየ ዘርፍ ውስጥ ነው የሚገኙት። ንግድ ሰፊ የንግድ እንቅስቃሴ የሚያደርጉ ኢትዮጵያውያን አሉ። ትምህርት የጀመሩ ኢትዮጵያውያን አሉ። በተለያዩ የሥራ መስኮች የተሰማሩ ኢትዮጵያውያን አሉ። አሁን እነዚህ ንግድ እንቅስቃሴ ውስጥ ያሉ ኢትዮጵያውያን የንግድ ስራቸውን መስመር ያስይዙት በአደራ መስጠት ይፈጠር በአደራ ይስጡ ለራሳቸው ለጅቡቲያ ማለት ነው እንግዲህ ይርኔ በአደራ ይስጡና እንትን ይበሉ ለቀው ይውጡ ችግር የለውም እርሱን እኛ ኃላፊነት እንወስዳለን። በትምህርትም ያሉት የትምህርታቸውን ጉዳይ እናስተካክልላቸው። በተለያዩ የሥራ ዘርፎች ላይ ያሉት ወደ ሀገራቸው ሲመለሱም ክብራቸው ተጠብቆ ሀገራዊ ክብራቸው የዜግነታዊ ክብራቸው ተጠብቆ መሆን ስላለበት እዚህ ጋርም ያላቸው ነገር ይቋጩ። ገንዘባቸውንም የኑሯቸውንም ሁኔታ እጃቸው ላይ ያለውንም ነገር ይጨራርሱ። ከዛ በኋላ የማስወጣቱ ነገር ይቀጥላል። ነገር ግን አሁን የ3 ወር የ90 ቀን እድሜ ይሰጠን ሲል ነው የኢትዮጵያ በጅቡቲ የሚገኘው ኤምባሲው በይፋ ጥያቄውን ያቀረበው። እንግዲህ የጅቡቲ ኤምባዛ ውጭ ጉዳይ አካባቢ የሚሰሩ ሰዎች ምን እንደነካቸው በማይታወቅ ሁኔታ እንዲህ በግልጽ ተቀምጦላቸው ያንን ግን መቀበል አልፈለጉም ነው።
አንተ ካነሳኸው በተጨማሪም በፍርድ ቤት የተያዙ የኢትዮጵያን ጉዳዮች በሚስዮኖች በኩል በሚቀርቡ ማስረጃዎች ላይ በመመስረት በፍጥነት ጉዳያቸው እንዲታይ የሚል ነገር ተነስቷል። በአጠቃላይ አሁን ያነሳናቸው ነገሮች የኢትዮጵያና የጅቡቲ ዲፕሎማሲ ምን መልክ አለው በተለይ የሚለውን ማንሳት ያስፈልጋል ይመስለኛል። የኢትዮጵያና የጅቡቲ የዲፕሎማሲያዊ ግንኙነት ዛሬ የጀመረ አይደለም፣ ረጅም ዓመታትን ያስቆጠረ በተለይም ደግሞ ባለፉት 30 እና ከዛ በላይ ባሉት ዓመታቶች ደግሞ በኢትዮጵያና የጅቡቲ እንቅስቃሴ ይታወቃል። የኢኮኖሚ ግንኙነታቸው በጣም ከፍተኛ እንደሆነ ይታወቃል። በዚህ ሰዓት ጅቡቲ ይህንን ጉዳይ ማንሳቷ ለምንድን ነው ያስፈልገው የሚለውን ነጥብ እንመልከት። በጣም ግራ የሚገባ ነገር ነው። ጅቡቲ እንግዲህ አሁን ላይ ምን አስባ ነው ይሄን ነገር ያነሳችሁ የሚለው ግራ የሚገባ ነገር ነው። ነገር ግን አንዳንድ የፖለቲካው ላይ ጠለቅ ያለ ዕውቀት ያላቸውን ምንጮቻችንን ለማናገር ሞክረን ነበር ስለዚህ ጉዳይ ዝግጅት ስናደርግ። እነርሱ እንግዲህ ምንድነው የሚሉት ከሰሞኑ እንግዲህ በተለይ በዚህ ዓመት ኢትዮጵያ ከፍ ያለ ዋጋ ሰታ ያነሳች የምትገኘው የወደብ ጉዳያችን አይደለ? ይሄ የወደብ ጉዳይ ሐሳብ መነሳት ጅቡቲን በክፉኛ አስቆርፏታል። በጣም ክፉኛ ነው ያስቆርፋት። በርግጥም ኢትዮጵያ እንደ ሀገር እንደ ሉዓላዊት ሀገር ወደብ ያስፈልጋታል። ይሄንን የወደብ አማራጭ በሰሜን በምስራቅ በምዕራብ በደቡብ ብላ የመምረጥ ሙሉ መብት ያላት ሀገር ነች። የቀደመ ታሪካችንንም ዞር ብሎ መመልከት ያሻል ይሄን ጉዳይ ለመመለስ። ከዚህ ነው የሚጀምረው የጅቡቲ ጥያቄ ከዚህ ነው የሚጀምረው። ከዚህ ቀደምም የሰራቻቸው እኛ እንደ ሀገር በትዕግስት ያለፍናቸው ዲፕሎማሲያዊ ወዳጅነትን ጎረቤታዊ አጋርነትን በተለይም ደግሞ ኢኮኖሚያዊ ትስስርን እና ወንድማማችነትን ምክንያት አድርገን መነሻ አድርገን ምንድነው የሚሉት ያራዳ ልጆች ይባላል ባላየ ይባላል አይደል ላሽላ ባላየ ያለፍናቸው ነገሮች አሉ። እነዚህን ጉዳዮች ባላየ ያለፍናቸው በርካታ ጉዳዮች ደምረን ብናስቀምጣቸው ጅቡቲ ብዙ ዋጋ የምትከፍልበት ጊዜ ነው የአሁኑ ጊዜ። ኢትዮጵያ የወደብ ጥያቄ አነሳች አላነሳች፣ ሐሳቡን አንሸራሸረች አላንሸራሸረች፣ ይመለከተኛል ከምትለው አገር ጋር ሄዳ ተነጋገረች አልተነጋገረች የጅቡቲ ጉዳይ ሊሆን አይገባውም። ለምንድነው የጅቡቲ ጉዳይ የሆነው የሚለውን ግን ማንሳት ተገቢ ጉዳይ ነው። የጅቡቲ 25% ሀገራዊ ምርቷ ወይም ደግሞ ኢኮኖሚዋ የተገነባው በኢትዮጵያ የወደብ ተጠቃሚነት ምክንያት ነው። ይሄንን ሁሉ የኢኮኖሚያዊ ምህዋሯን የምታንቀሳቀስላት ሀገር ሌላ የወደብ አማራጭ እየፈለገች ነው ስትባል በእርግጥ ልታኮርፍ ይገባል። ነገር ግን ኩርፊያዋ መሰረት ያለው ሊሆን ይገባል። መሰረት መሆን አልነበረበትም። ጭራሽ መሆን አልነበረበትም። ለምን የሚለውን ስናነሳ ይርኔ የወደብ አማራጭ አገኘን ማለት ጅቡቲን ተውን ማለት አይደለም። ምክንያቱም ያስፈልገናል በብዙ አቅጣጫ ነው። ተረጋጋሚ እኮ ብለናል። የኢትዮጵያ መንግስት እኮ በተረጋጋሚ አንስቷል። የጅቡቲ መንግስት ምናልባት ልባላለው ይሆናል ወይ እሱ በተመቸው መንገድ ይሆናል የሰማው እንጂ አማራጮች ያስፈልጉናል ነው እኮ ያልነው። አማራጮች ያስፈልጉናል ማለት የደቡቡን ስናገኝ የሰሜኑን እንተዋለን፣ የሰሜኑን ስናገኝ የምዕራቡን እንተዋለን ማለት አይደለም። በቃ አማራጮቻችንን እናሰፋለን። አማራጮቻችንን ስናሰፋ አንዱ ጋር ብቻ የምናወጣውን ወጪ እዚህም ሼር እናደርጋለን። የምናስገባው የገቢ ምርት ጉዳይ ብዙ እድል ይኖራል፣ ብዙ በሮች ይኖሩታል፣ ብዙ የመግባት እድል አለው። ጅቡቲ ግን ያችን የኢኮኖሚዋን ጉዳይ ስለሚያሳስባት ከኛ ጋር የገባችበት ይሄ ደስ የማይል አይነት መኳረፍ ስላለ ወደ እንደዚህ አይነት ውሳኔ እየገባች ነውና በዋናነት በተለይ የፖለቲካ ሊቃኑ የሚሉት የኢትዮጵያ ሰሞነኛው የወደብ ጉዳይን ማንሳት የጅቡቲ መንግስትን እያስቆረፈው ነው የሚሉ ነጥቦች ናቸው የሚነሱት። ስለዚህ አሁን ካነሳነው ነጥብ ላይ ሁለት ነገሮችን መረዳት ይቻላል። አንደኛው በግልጽ የኢኮኖሚ ጦርነት ውስጥ ገብታለች ጅቡቲ። ሁለተኛው ደግሞ ከኢትዮጵያ የባህር በር ጉዳይ ጋር በተያያዘ ጅቡቲ እነዚህ የኢትዮጵያውያን ወገኖችን በመያዝ የእጅ አዙር ድርድር እያከናወነች ትገኛለች። ይህ ድርድር ማድረጓ አሁን እጅ አዙር ድርድር ብለናል አይደል? ይህንን ጅቡቲ ማድረጓ ወዴት ሊወስዳት ይችላል የሚለውን እንመልከት። አሁን ኢትዮጵያውያንን
ኦፍ ኮርስ የተባለው ሙሉ የመኖሪያ ፍቃድ የሌላቸው ህጋዊ ሰነድ አልባ የሆኑ ሌሎችም ዜጎችን ይመለከታል። በዋናነት ግን ኢላማ የተደረገው የኢትዮጵያውያን ዜጎች መሆኑ ይታወቃል። መጨረሻው ምን ሊሆን ይችላል? አሁን ቅድም ያነሳናቸው መስፈርቶች ተቀምጠዋል አይደል? ለምሳሌ በንግድ ያሉ በትምህርት ያሉ እንደዚህ ቅድመ ሁኔታዎች ተቀምጠዋል። እስከ መቼ ነው የሚቀጥለው የሚለውን ነገር እናንሳ። እስከ መቼ ነው የሚቀጥለው የሚለው እንዳለ ሆኖ የታሰበበት ውሳኔ ነው ወይስ ይሄኛው ውሳኔ የታሰበበት ነው ወይ የሚለው? ምክንያቱም አንድ ሀገር ከመሬት ብድግ ብሎ ዶናልድ ትራምፕ ምንድነው ያደረጉት? ልክ ወደ ስልጣን ሲመጡ ከዚህ በፊትም ልክ መጀመሪያ ትዝ ካለ የመጀመሪያ የስልጣን ላይ ሲመጡ ከኦባማ ላይ ተረከቡት የነበረው የዛ ጊዜ ወደ ስልጣን ሲመጡ ምንድነበር ብለው የነበረው የሙስሊም ሀገራትና አፍሪካውያን የሚባሉትን ማየት አልፈልግም ብለው ተናገሩና ግን የሚወጡበት ጊዜ ብለው ፕላን አደረጉ። አየህ ቀድመ ታዘጋጃለህ፣ የስነ ልቦናዊም ዝግጅት ታደርጋለህ። ኢኮኖሚ እንግዲህ የኢኮኖሚ ጉዳይ ወሳኝ ነው አይደል? ከአንድ ሀገር ወደ ሌላ ሀገር ስደተኛ ሆነ ወደ ሌላ ደግሞ ስትሰደድ ግድ ይልሃል ማስተካከል የሚገቡ ነገሮች አሉ። ሶ የጅቡቲ ይሄኛው ጉዳይ በትክክልም የታሰበበት ነው ወይስ አንዳንዴ ግብታዊ ስም እንትን የሚገፋ ነገር አለ አይደል? በእንደሱ ነው ወይ የሚለውም ተጠይቅ ውስጥ የሚገባ ነገር ነው። እንደው እኔ አንዳንድ ነጥቦችን እንደውም እናንሳ። ከዚህኛው ባለፈ አንዳንድ ነጥቦችን ስናነሳ ምንና ምን ናቸው ኢትዮጵያና ጅቡቲ ከኢትዮጵያ የተዋለላት ውለታ ቢቆጠር አያልቅም። እርሷ ልክ ወደቡን እንደሰጠችን ሁላ በእርግጥ ወደቡን ስንል በነፃ አይደለም፣ ምንም ጥያቄ የለም። 25% ገቢ ከፍለን ነው በደንብ ከፍለን ነው። ሶ እነዚህ ነገሮች ስናነሳ ከዚህ በተለይ ደግሞ የኢትዮጵያ ሁሉን አቀፍ ጥቅም ነች ለጅቡቲ፣ ኢኮኖሚያዊ ማህበራዊ ጥቅም ነች። አንድ እናንሳ ማጣቀሻ እዚህ ላይ 2011 ላይ መለስ ስላርገ 2011 ላይ ጅቡቲ በጣም ከምትቸገርባቸው ነገሮች መካከል አንዱ የኤሌክትሪክ መሰረተ ልማት ነው። ይህንን የኤሌክትሪክ መሰረተ ልማት ዘርግታ ኃይል እንድታገኝ አድርጋ ከተማን እንድታብረቀርቅ ያደረገቻት ኢትዮጵያ ነች። አንድ ይሄንን ያዝ። ሁለተኛ ይሄ 2011 ላይ ነው ይርኔ። ሁለተኛ በነገር ላይ የዚህ የመብራቱን ስታነሳ 35 ሜጋዋት ነው የቀረበው። በጣም ርካሽ የሚባል ዋጋ ነው የተሰጣት ለጅቡቲ $70 per hour በሰዓት $70 ነው። አየህ ርካሽ ነው። በሌላው ሀገር የመብራት ሽያጭ አያዋጣም። ግን እንደው ካለን ወዳጅነት ከሚለው እናያዘው እኮ ከዛ ያው አሁን አንተ ነጋዴ ብትሆን እኮ እኔ ቢመጣ በነበረው ዋጋ ትሸጥልኝ ማለት ምንም ጥያቄ የለው። አቀነስልኝ እስኩን እናያለን። ሶ ይሄ ለጅቡቲ ኢኮኖሚያዊ ማህበራዊ ፋይዳ ያለው ነገር ትልቅ ነገር ነው። 2011 ላይ አልኩ አይደል? 2013 ላይ እንዲሁ በተመሳሳይ ልክ እንደ ኤሌክትሪክ ኃይሉ ሁሉ ጅቡቲ የውሃ ፕሮጀክቷ ደካማ የሚባል ነበር። የውሃ ፕሮጀክት ግዙፍ የሚባል የውሃ ፕሮጀክት ገንብታ የሰጠቻት ኢትዮጵያ ነች ለጅቡቲ። ይሄንንም ነገር ማያስ ትችላለ። ቀደም 25% ጥቅል ሀገራዊ ምርቷን የሚለው ነገር አንስተናል። ሌላኛው ከህዝቡ ከሚጠቀመው ነገር አንፃር ስናይ 30% የአትክልትና ፍራፍሬ ምርቶች ጅቡቲ ከኢትዮጵያ ታገኛለች። 30%። ከዛ የወደቡ ጉዳይ አለ አይደለ? ምን እኮ ቦነስ ሰተናታል መሰለ። ምናልባት እዚህ ላይ በግልጽ መነጋገር ስላለብን ነው። የጫት ምርት ያው ኤክስፖርት ይደረጋል አይደለ? የኛን ጫት ነው የሚጠቀሙት። በጣም በገፍ ለዛውም የሚጠቀሙት። ሶ ይሄንንም ማንሳት እንችላለን። ሌሎችን ብዙ ነገሮች ማለት እንችላለን። ኢትዮጵያ ለጅቡቲ ከወደብ አንፃር ዋነኛ የገቢዋ ምንጭ ነች። አንድ ሁለት ሊባል የማይችል ዋነኛ ቁልፍ የሚባል የገቢ ምንጯ ነች። ነገር ግን ይርኔ ይሄ ሁሉ ሆኖ በመንከፍለው ዋጋ ልክ በመንሰጠው አገልግሎት ልክ በዚህ በወደቡ ምክንያት ማለት ነው በመንሰጠው ዋጋ ልክ ተገቢውን የሆነ አገልግሎት ደግሞ አናገኝም ከጅቡቲ። የከባድ መኪና አሽከርካሪዎች ከወደብ ወደ ከተማ ወደ ማህል ከተማ
የሚመጡ የከባድ መኪና አሽከርካሪዎች ተረጋጋሚ የሚያነሱት ጥያቄ ምን እንደሆነ ታውቃለህ? ከኢትዮጵያ ድንበር አልፈልክ ወደ ጅቡቲ ወደ ወደቡ ስንጠጋ መኪናችን አፈርድሜ ነው የሚበላው ብለው ያነሳሉ። ጅቡቲ መሰረተ ልማት አልዘረጋችም እዛ አካባቢ እንደማለት ነው። ይርነኝ እስካሁን ያነሳናቸው ነጥቦች ውለታ የዘነጋችውን ጅቡቲ ነው የተመለከትነው። እኛ ባጎረስን ተነከስን አይነት ነገር ነው እያነሳን ያለነው። አንድ ነገር ጥያቄ የፈጠረብኝ ጉዳይ አለ። አሁን ከሚያዝያ 3 እስከ ግንቦት 2025 ነው አጠቃላይ ያሉት ዜጎች እንዲወጡ የተፈቀደው። ነገር ግን ጅቡቲ ከአንድ አመት በፊት ዜጎች እንዲወጡ የሚል አንድ አመት ሰጥታ ነበር ጊዜ። ይሄንን ነገር ልብ ካልከው ማለት ነው። አንድ አመት ከሰጠች የኢትዮጵያ ኤምባሲ በጅቡቲ አሁን 12 ቀን ሲቀር ብቻ ምን እየሰራ ነበር የሚለውን ጥያቄ ማንሳት ያስፈልጋል። ምክንያቱም 12 ቀን ሲቀር ምንድነው ይሄ ሰነፍ ተማሪ ልክ ፈተና ሲደርስ እንደሚያጠናው አይነት ነገር ነው የሆነብኝ። ምክንያቱም አንድ አመት ሙሉ የኢትዮጵያ ኤምባሲ ምን እየሰራ ነበር የሚለውን ጥያቄ ማንሳት ያስፈልጋል። ምክንያቱም አነሳነኛ ለጅቡቲ እኛ ይዋልንላት ውለታ እንዲህ ነገሮች የኢኮኖሚው ጦርነት እንዳለ ሆኖ የእጃዙር ድርድር እንዳለ ሆኖ ግን የኢትዮጵያ ኤምባሲ ደግሞ ምን እየሰራ ነው የሚለውን ነገር በግልጽ ተነጋግሮ ማለፍ ያስፈልጋል። አንድ አመት አስቀምጣለች እሷ ዋሪቨር አላማዋ ምንም ይሁን ማለት ነው። አሁን የዜጎች ጉዳይ የሚያሳስበው ኤምባሲ ከሆነ አንድ አመት ሙሉ ምን እየሰራ ነበር የሚለው እኔ ጥያቄ የፈጠረብኝ ጉዳይ አለ። ስለዚህ ዲፕሎማሲውን መጠቀም ያልቻለ ኤምባሲ ነው ያለን በጅቡቲ የሚለውን ነገር መሰመር ያለበት ጉዳይ ነው። ወይም ደግሞ ይህንን ነገር ኤምባሲው በግልጽ ማብራሪያ ሊሰጥ ይገባል። አንድ አመት ውስጥ 12 ቀናቶች ብቻ ሲቀረው ይህንን መግለጫ ማውጣቱ ለኛም ለሐሳብ ሚዲያ የደረሰው ደብዳቤም እንደሚያሳዩ 12 ቀናት መቅረቱን ብቻ ነው። ነገር ግን ከዛ በፊት የተሰሩ ስራዎች ምንድን ነበሩ? የተሄደባቸው ርቀቶችስ ምንድን ነበሩ የሚለውን ነገር ማወቅ ያስፈልጋል። እንትን ነበሩ ይሄ ተደጋጋሚ ዲፕሎማሲያዊ ንግግሮች ይደረጉ ነበር። ግን እነዚህ ዲፕሎማሲያዊ ንግግሮች ይሄ ቀጣይነት ያላቸው አልነበሩም። በየመሃሉ የመቆራረጥ ነገሮች ነበሩ። ነገር ግን ያ ነገር እንዳለ የሰማንበት ሁኔታም አለ። ተደጋጋሚ የሆኑ የዲፕሎማሲያዊ ንግግሮች ሲደረግ እንደነበር እናውቃለን። ያም ሆነ ግን ይርነኝ ምን አለ መሰለህ ይለ ልክ ጅቡቲ ኢትዮጵያን ግን ያው የኤምባሲውን ስራ ሳንሸፋፍ ኦፍ ኮርስ ነው። አንድ አመት ልክ ነህ። በአንድ አመት ውስጥ ብዙ ነገር መስራት ይቻላል። ቁጥራዊ መረጃዎችን ማወቅ ይቻላል። ቢያንስ ምን ያህል ኢትዮጵያውያን በጅቡቲ ይገኛሉ በስራ በትምህርት እንዲህ አይነት የሰነድ ስራዎችን መስራት ይቻል ነበር። እንደምናስታውሰው በሊባኖስ የነበሩ ኢትዮጵያውያን የኢትዮጵያ ኤምባሲ ያኔ ቤሩት ላይ የተፈጠረ ጊዜ እንዲህ የራሱ በዋትስአፕ ቁጥሮችን አስቀምጦ መረጃዎችን ስጡ ሲል ነበርና የተመዘገቡ ሰዎች ቁጥር እንዲህ ናቸው ብሎ የውጭ ጉዳይ ሚኒስቴር መስሪያ ቤት አስተዋውሳለሁ ሪፖርት ሲያደርግ ነበር። ታዲያ ይሄ ኤምባሲ ለምንድን ነው ይሄንን ነገር መስራት ያልቻለው በግልጽ የሚለው እኔ ያንን ነገር እንዲሰመርበት ስለፈለኩ ነው። መልካም እንግዲህ ምንድነው ጅቡቲ ለኢትዮጵያውያን ማረፊያ መኖሪያ እንደሆነች ሁሉ ኢትዮጵያም ለጅቡቲያውያን ትልቋ ማረፊያ ነች፣ መኖሪያቸው ነች። ቦሌ ሩዋንዳ ጋር ብዙ ሶማሊያዎች እንዳሉ ይታወቃል አይደል? የሶማሊ ዜጎች እንዳሉ ይታወቃል። ልክ እንደዛ በርካታ የጅቡቲ ዜጎች አሉ። በተለያየ አይነት ቦታዎች ላይ ስንሄድ የምናገኛቸው በርካታ የጅቡቲ ዜጎች አሉ። በስራም በኑሮም እንደ መሸጋገሪያም የሚጠቀሙብን በጣም በርካታ የጅቡቲ ዜጎች እንዳሉ ይታወቃል። አሁን ከዚህ ጋር ተያይዞ የዚህ ጉዳይ መቋጫው ምንድነው የሚሆነው የሚለው ነው። አዋጭ ነው አሁን የጅቡቲ አካሄድ ምን ያህል አዋጭ ነው የሚለውን እንመለከት አይደለ? ዋናው ነጥብ እሱ ነው። እንግዲህ ቀደም ሲል ጠቀስን አይደለ? እኔ አይነት ውለታዎች አንዲት ሀገር እንግዲህ በዲፕሎማሲ ወዳጅ ነች የምትላት ሀገር 80% የኤሌክትሪክ ኃይል ሽፋንን ከሞላችልህ እሷን እኮ ይበልጥ ነው ወዳጅ ማድረግ ያለብህ እንጂ ከሷ ጋር የሚያኳርፍህን ነገር ማድረግ አይገባህም ብዬ አስባለሁኝ እኔ። በትክክልም ደግሞ ዲፕሎማሲያዊ ፍልስፍናዎች እንደዛ ነው እንትን የሚሉት። ያው በርግጥ ዘላቂ ወዳጅም ዘላቂ ጠላትም የለም ይላሉ በፖለቲካው። ጅቡቲ የኢትዮጵያ የወደብ አማራጭ ፍለጋ ሐሳብ በዚህ ደረጃ ሊረብሻት ሊያሳስባት አይገባም። በዚህ ደረጃ
ፍጹም ሊረብሻት አይገባም። ይልቁንም ምንድነው መልካም የሆነው አካሄድ እንግዲህ ቀጠናው ላይ ተጽዕኖ ፈጣሪም የመሆን አይደለ እንትኗ ሐሳባ ሰው ጅቡቲ እነዚህን ወደብ አካባቢ ላይ የሚነሱ መግቢያ መውጫ አካባቢ ላይ የሚነሱ የመሰረተ ልማት የደህንነት ሌሎች ጥያቄዎችን ወደ መመለስ ብታተኩር ይበጃታል። ከፍተኛውን አጋርነት እያገኘች ያለችው ከኢትዮጵያ ስለሆነ ዲፕሎማሲ አካባቢ ላይ መቀዛቀዞች እንዳሉ እንሰማለን። ነገር ግን ያ መቀዛቀዝ ዲፕሎማሲ አካባቢ ላይ ያለው መቀዛቀዝ የነበረውንም አይነት ግንኙነት የሚያሻክር መሆን አይገባውም። መመለስ ያለበት ነገር መመለስ ይገባዋል። ጅቡቲ እንደ አንድ ሉዓላዊት ሀገር ኢትዮጵያን የምትባለዋን አንዲት ሉዓላዊት ሀገር የማክበርና በጠረጴዛ ዙሪያ ነገሮችን የማስኬድ ኃላፊነት በብዙ ይጠበቅባታል። ምንም ጥያቄ የለውም። የባህር በር ጉዳይ አሁን ላይ ለኢትዮጵያውያን የህልውና ጉዳይ ነው። በተደጋጋሚም የምናነሳው ነው። የኢትዮጵያ ኢኮኖሚ እየጨመረ ነው። በተጨማሪም ደግሞ የህዝብ ቁጥሯ እየጨመረ በመሆኑ ምክንያት የባህር በር የህልውናችን ጉዳይ ነው። ያንን ነገር የምናስቀጥልበት ነው። ጅቡቲ የሁሉ ውለታ ዘንግታ በዚህ መንገድ ይሄ ቀዩ መስመር ላይ ብትጓዝም ነገር ግን የኢትዮጵያ ደግሞ የባህር በር ጉዳይ የህልውና ነው። ያ እንደሚቀጥል እምነት አለን፣ ይቀጥላል። ሌላኛው ጉዳይ የኢትዮጵያ ዲፕሎማሲ በዚህ ዓመት በተደጋጋሚ ሲነገር እንደምንሰማው እኛም እንደተመለከትነው ስኬቶችን እያስመዘገበ ይገኛል። አሁንም የዚህ የጅቡቲውንም ጉዳይ መልክ እንደሚያስይዝ ምንም ጥርጥር የለውም። ያነሳናቸውን ጉዳዮች መስመር በማስያዝ ከጅቡቲ ጋር ያለውን ነገር በቀናነት ማስኬድ እንደሚቻል ጥርጥር የለንም። ግን ጅቡቲ አደብ መግዛት ይኖርባታል። በጣም የሚገርመህ አንድ ልክ ያልሆነ ነገር ከሚፈጸሙት ውስጥ ሁለት ነገሮች እናንሳ። እዚህ ጠረጴዛ ላይ የግድ መነሳት ስላለበት ከዚህ ሹ ጋር አንደኛ ጅቡቲ ኢትዮጵያ ብዙ ነገሮችን በትዕግስት እያለፈች ነው ብለናል አይደል? አንደኛው በጣም በትዕግስት ካለፍናቸው ነገሮች መካከል የዚህ የስምምነቱ አለ አይደል? የኪራዩ ስምምነት እዛ ላይ አንቀጽ የመጨመር አንቀጽ የመቀነስ ተግባራት በተረጋጋሚ ጅቡቲ ላይ ይስተዋላል። ይሄንን በርካታ ማስረጃዎች መቅረብ ይችላሉ። ጅቡቲ በጣም ይሄ የጉልበተኝነት አይነት ስሜት ይሰማታል አንዳንዴ። አቶ ጌታቸው ረዳ ምን ነበር ያሉት ሸራተን በነበራቸው መግለጫ ሞቅ ሲለ በሞቅታ ውስጥ ጅቡቲ እንደዚህ አይነት ስሜት ውስጥ ትገባለች አንዳንዴና እሱ አያዋጣም፣ በፍጹም አያዋጣም እሱ አንደኛ። ሁለተኛ የኛ ሀገር ኢትዮጵያውያን የከባድ መኪና አሽከርካሪዎች በሐሳብ ዴይሊ ስም በሐሳብ ሚዲያ ስም በጣም ከፍ ያለ ክብር እንሰጣቸዋለን። በጣም ከፍ ያለ ክብር የስራቸው ያለው ጫና የሚያደርጉት መስዋዕትነት የጉዞውን ርቀት አስበው የሚጓዙበትን ሁኔታ አስበው እዚህ ላይ ደግሞ ምን እንደሚጨመርባቸው ታውቃለህ ይርኔ? የጅቡቲ ዛካቢ ያሉ የመንግስት ጠባቂዎች እነዚህ የድንበር ጠባቂ ወደብ ጠባቂ ምናምን ነው የሚባሉት የዚህ የወደቡ አካባቢ የሎጂስቲክስ ስራ የሚሰሩ ሰዎች ያንገላቷቸዋል። ይሄ የጅቡቲ መንግስት የቁጥጥር ማነስ ነው። እንደውም በጣም ተንከባክበው ሸኝቶላ ሊመለስ የሚገባው ዜጎች ናቸው የኛ ሀገር ዜጎች። እዛ ይሄን ከባድ መኪና አሽከርካሪዎቹ ነዳጅም ይዘው ይምጡ ምንም ይበሉ ይሄን ነገር ሊያደርጉ የሚገባቸው ናቸው። ባለፈው ሰምታል አይደል? የነዳጅ እጥረቱ ለምን እንደተፈጠረ ጾም የረመዳን ጾም ከተፈታ 2 ቀን 3 ቀን አልፎ ስራ አልገቡም ምን ነገር ነው የሰማነው። ግን ጅቡቲያን ረመዳንም ነጾም የጀመሩት በዚህ ዓመት ነው እንዴ? በጣም ይደንቃል። ሺህ ዓመት እኮ ሆኖታል። ለምንድን ነው ዘንድሮ ይሄ ነገር እንዲፈጠር የተደረገው? ይሁን አሻጥራል። ልክ ነህ። እነዚህ ነገሮች ሊታረሙ ይገባል። ሐሳባችንን አጠቃልናል። ውለታ የዘነጋችው ጅቡቲ ትንሽ ሰከን ብላ ነገሮችን ብትመለከት የሚል ሐሳብ ነው ያለን። የተወደዳችሁ ተመልካቾቻችን ሐሳብ ዴይሊን ስትከታተሉ ቆይታችኋል። በተለይም የጅቡቲን ጉዳይ አንስተን 12 ቀን ብቻ ቀርቷችኋል ከሀገሬ ውጡልን የሚል ነገር ሐሳብ ስታንሸራሽር ቆይታለች። ይህንን አስመልክቶም እኛ ውይይት አደረግን። ያልፋል አሻገርና ይድነቃቸው ተሾመ ቆይታ አድርገናል። ነገም በሌላ ሐሳብ የምንመለስ ይሆናል። ሰላም።